ዴቭ ራሱን ሳተ። ሊዱ መሞቷንና በህይወት እንደማያገኛት በድንገት ሰማ። ናኦል የብዙ ሴቶችን ነፍስ የሚያጠፋ ሲሆን ስራው ይሄ ነው። ይደፍራቸውና ከዚያ በኋላ ይገላቸዋል። አደይ በጣም አለቀሰች። የምታደርገው ጠፋት። ምን ለማድረግ እንኳን እንደምትሞክር በጣም ጨነቃት። ናኦል እና ፍቅር ያደረጉት ሴራ የሊዱን ሞት አፋጠነው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። እንዴት ናችሁልኝ? እንግዲህ ሊዱ መሞት እንደሌለባት ሁላችንም በኮመንትን በዛም ተናግረናል። ነገር ግን ሊዱ የናኦል እጅ ሴቶችን የመቅጠፍና የመግደል ሱስ የያዘው ይደፍርና የፈለገውን ካደረገ በኋላ መግደል የብዙ ሴቶችን ህይወት እንዲሁም በቪዲዮ የናኦል ሴቶችን እንደሚገል እየደፈረ እንደሚገል በጣም ብዙ ማስረጃ ቪዲዮ ፍቅር ላይ እንዳለ ሁሉም ማንም ሰው የማያውቅ ትልቅ ማስረጃ እንደያዘችበት ይታወቃል። ናኦልንም ማስፈራታ ወደ ቤት ያመጣችው የብዙ ሴቶች እየደፈረና ቪዲዮ ስላለው ያንን ለህግ ወይም ለሌላ ሰው አሳይባለሁ ስላለችው ነበር። አሁንም አደይንና ወይም የባርኮምን ፍቅረኛ ወደዛ እሱ እንደሚያደርጋቸው ሴቶችን እንደሚያደርጋቸው አድርጎ እንዲጥላት ብላ ነበር ናኦልን ያመጣችው። ናኦል ግን ይችን ምስኪን ምንም የማታውቂ የዋኋን ይዞ ሂዶ የሚፈልገውን ነገር ከፈጸመ በኋላ ገደላት። በእርግጥ ማንም ሰው ሊጠራጠር አልቻለም ነበር። ሁሉም ሰው ፍቅር ይሄንን ነገር እንደምታደርገው ነበር ያወቁት እንጂ ናኦል በዚህ ጉዳይ ያለበት እጁ አይመስልም። እዛው ቤት ሆኖ የዚችን የምስኪን የሊዱን ሞት አፋጠነ። የሊሊ ፍቅረኛ በጣም አዘነ። እኔ ነኝ በዚህ በሌሊት ከቤት ባላስወጣት ኖሮ የዚህ ሞት ቀሰፋቶንም ነበር። ከጸጸቱ እንዴት እንደምድን አላቅም። ነገር ግን ይህን ሁላ ያደረኩባት እኔ ነኝ ብሎ በጣም እያለቀሰ ተጸጸተ። ሊሊ ተረጋጋ። የሆነ ሁሉ የፈጣሪ ፈቃዱ ነው እንጂ አንተ ስላልካ አይደለም። በጣም ተናደደባት። ውጭልኝ፣ ከዚህ ቤት ውጭልኝ፣ እኔ እንድትወጭልኝ ብቻ ነው የምፈልገው፣ ተይኝ፣ ብቻዬን መሆን ነው የምፈልገው አለ። አደይ በጣም ተናደደች። ይሄ ሁላ ነገር እንዴት ሊፈጸም ቻለ? እንዴትስ ሊዱ ልሞች ቻለ? እዛ ቦታስ እንዴት ሄደች? በህግ መጣራት አለበት ተባለ። ናኦል እዛ ሆኖ ናኦል እንደገደላትና ደፍሮ ህግ ተመርምራ እንደተደፈረችና ተደፍራ ስትጨርስ እንደተገደለች ነው የወጣው መረጃ። ነገር ግን ፍቅር ይሄንን እያወቀች ናኦል ይሄንን ነገር እንደሚያደርግ እያወቀች ለምን ለነዚህ ሴቶች ቀጸፋ ሆነች? አደይን እና የባርኮምን ፍቅረኛ ለመጠቀም ስትል ይሄንን ጨካኝና ረመኔ ናኦልን አምጥታ እዚህ ቤት ጣለችው። እሱም ሊዱ ላይ አሳረፈ። ፖሊስ እንዳጣራው ከሆነ ሊዱ ተደፍራና ከተደፈረ በኋላ ተሰቃይታ እንደተገደለች ነው ያጣራው። እንዲሁም ናኦል ከገደለ በኋላ ውስጡ ያለው ኩላሊታቸውን በመሸጥ የሚተዳደር በጣም ጨካኝና አረመኔ ነው። ስለዚህ ይህንን ጨካኝና አረመኔ እያወቀች ወደዚህ ቤትና በጣም ብዙ ቪዲዮዎችን የእህቶቿን የብዙ ሴቶችን ህይወት የቀጸፈ እንደሆነ እያወቀች ነው ወደዚህ ያመጣችው። ምክንያቱም ራስ ወዳድና ጭራቅ ስለሆነች ፍቅር አደይ አታጽናኝኝ፣ ተይኝ፣ ከክላሴ ውጭልኝ። አሁን እህቴን አጥቻለሁ። ለቤተሰቦቼ ምን ብዬ ነው የምነግራቸው? እንዴት ብዬ ነው ስም አስረዳቸው? እያለ አበደ። ምክንያቱም እህቱ አንዲት እህት ናት ያለችው። ለቤተሰብን በጣም ተወዳጅና ቀበጥ የዋህ የሆነች ናት። ለዛም ይመስለኛል ናኦል በቀላሉ እንዲጠቀምባት ያደረገው። ልብስሽም ቆንጆ ነው ብሎ ከአንድ ሁል ጊዜ ሴቶችን እየደፈረ እያሰቃየ ከሚገልበት ቦታ ይዟት ሄደው። የሌሊ ፍቅረኛ አሁን እኔ እጅን ለፖሊስ መስጠት አለብኝ። የዚህ ሁላ ቀዘፋና የሊዱ ሞት እጅ ያለበት እኔ እንጂ ሌላ ሰው አይደለም። ስለዚህ እጅን በፖሊስ መስጠት አለብኝ አለ።
ፍቅረኛው አብድሃል እንዴ ጤነኛ ነህ እንዴ አለችው። እሱም በፍጹም እኔ ጤነኛ ሊሆን አልችልም፣ ማታ ያየኋት ልጅ በቅጽበት ሞተች ሲባል እንዴት ነው ጤነኛ መሆነው? በዛ በሌሊት እኔ ባላስወጣት ኖሮ አትሞትም ነበር አለው። ባርኮም በጣም አለቀሰ። በፍጹም ሊዱ የምትሞት ልጅ አልነበረችም ማለት። ውዶችዬ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። ወዳችሁ